ክቡር ጠቅላይ ሚኒስትር፣ እርስዎ በደንብ እንደሚያውቁት በብዙ ሀገራት የፖለቲካ አቋም ልዩነት መኖሩ እንዳለ ሆኖ በሀገሮች ብሔራዊ ጥቅም ላይ ሁሉም አካላት ማለትም የፖለቲካ ፓርቲዎች፣ ምሁራን፣ የተለያዩ ማህበረሰብ ክፍሎች፣ አጠቃላይ ምልዓተ ህዝቡ በሀገር ጥቅም ላይ ይስማማሉ። በሀገር ጥቅም ላይ በብሔራዊ ጥቅም ላይ አይደራደሩም። ብሔራዊ ጥቅም መንግስታት ሲቀያየሩ የማይቀያየር ቋሚ እሴት ነው። ባለመታደል ሆኖ በሀገራችን ብሔራዊ ጥቅምን ከቡድንና ከስልጣን ጋር በማያያዝ ለሀገር ህልውና አደጋ የመፍጠር ሁኔታዎች ይታያሉ። በዚህም ሁኔታ በብሔራዊ ጥቅም የሚደራደሩ ቡድኖችና ግለሰቦችን በሀገራችን የማየት አሳፋሪና አሳዛኝ ሁኔታ ይስተዋላል። ክቡር ጠቅላይ ሚኒስትር፣ ይህን አደገኛ ሁኔታ ከመሰረቱ ለመቀየርና የብሔራዊ ጥቅም ጉዳዮቻችንን ለይተን በአንድነት እንድንቆም ለማድረግ በመንግስት በኩል ምን እየተሰራ ይገኛል? እርሶስ በዚህ ዙሪያ ለሁሉም የፖለቲካ ኃይሎችና የኢትዮጵያ ጉዳይ ያገባኛል ለሚሉ ሁሉ የሚያስተላልፉት መልእክት ካለ ብንሰማው ደስ ይለኛል። በመጨረሻም ብሔራዊ ጥቅሞቻችንን በፖለቲካ፣ በኢኮኖሚ፣ በማህበራዊና በወታደራዊ ዘርፎች በማሳደግ የሀገራችንን የዲፕሎማሲ ከፍታ በሀገራችን የዲፕሎማሲ ከፍታ እንዲመዘገብ እርሶ ለሰጡት ብርቱ አመራር ያለኝን ከፍተኛ አድናቆት ገልጻለሁ። በመጪው ምርጫ ይህን እድል ለማስቀጠል እና ሀገራችንን ከፍ ወዳለ ደረጃ ለማድረስ የሚያስችል ሁኔታ እንደሚፈጠር ያለኝ እምነት ከፍተኛ ነው። በጣም አመሰግናለሁ።